የሀገሬ ሰው ሲተርት ታሞ ተመማቀቅ አስቀድሞ መጠንቀቅ አለ። ማን ነው? ፍጹም በሃይላንድ አለቀ እኮ ጭንቅላቱ ተከስክሶ ማለት ነው። በማይመጣው ነገር እኮ ነው የመጣበት። ፍጹም የማይደረግ የማይነካ ነገር ነው የነካው። እንዴት አድርገክ እንዴት ብደፈር ነው አሁን እንዴ? እንዴት እንደዚህ ይደረጋል እንዴ? እኔ እኮ የቅማሟ እኮ የፕራንኳ ንግስት እኮ ድፍረቷ ነው በጣም ዘና ፈታ የሚያደርገኝ። እኔ ድፍረቷና ብቃቷ ምናምን ነገር ተንኮሉን ከየት ይሄ አሁን ይሄን ተንኮል ለመጠንሰስ አዳር አልተኛችም። መናደዱ ካልቀረ እስቲ ባሌ መጨረሻ ይናደድና ንዴቱን በደንብ ሌው የልብ ምቱን ላዳምጥ እኮ ብላ እኮ ነው ልቡ እንዴት ድውድው እንደሚል። በቃ እኔ የሱ ልብ ደግፌ ነው ያለሁት፣ ሞር መደገፍ አለብኝ ልቡን። ስለዚህ ትንሽ ደግሞ ላንጨርጭረው ብላ እኮ ነው። በደስታሽ ቀን ሰው ማንጨርጨር እንደዚህ አይከብድም እንዴ? ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ዛሬ ቅማምዬ 300 ሺህ ገብታለች። ለማንኛውም የብሩክንም ላይክ ሼር አድርጋችሁ 350 ሺህ እንዲገባ አድርጉት ማለት ፈልጋለሁ ከወዲሁ። እንግዲህ ዛሬም ፕራንኩ እንደቀጠለ ነው። ይህን ቪዲዮ ከወደዳችሁት ላይክ ሼር አድርጉ። ለቤቱ አዲስ ከሆናችሁ ደግሞ ቤተሰብ ሁሉ ሰብስክራይብ በማድረግ ማለት ፈልጋለሁ። በዛ አጋጣሚ ዛሬ እንግዲህ ብሩኬ ተገኝቷል በድጋሚ ማለት ነው። ከፍፄ ጋር ሆነው ነው ያጨለሉት ውዶቼ፣ ከፍፄ ጋር ሆነው ማለት ነው። እንግዲህ ማታ ወተን ነበረ እንዴ? የት ነው የወጣችሁት? ሀይሚዬ እኛ ሳንሰማ ይሄን ነበር። በጣም ነው እንዲወጣችሁት። በጣም ብሩኬ ሳይሰማ በጣም ነው እንዲ። እኔ እኮ በጣም የገረመኝ ነገር ደግሞ እኔ በጣም እኔ እንጃ ሰው እንደዚህ በዝን ያክል እውቀት ይካነዋል እንዴ? የለበሰችውን ቁምጣ አይታችሁታል? ከሰውነቷ ጋር ተመሳሳይ የሆነ ቁምጣ አስቡት። ለማሳመን የሄደችበት ርቀት ይሆናል ራቁቷን እንድትመስል ማለት ነው። እኔ አሁን ልብስ ከእንትን እሷ ባታሳየኝ የሆነ አይኖ የሆነ ቁምጣ ነገር እንደምትለብስ ግን ስላሳየችኝ አየሁትኝ። ግን ከሰውነቷ ጋር የሆነ ተመሳሳይ የሆነ ነገር ይሄ ሁሉ ለምን ይመስላችኋል? በቃ ለማሳመን ራቁት ነኝ ለማለት ለማሳመን ብሩኬን የበለጠ ለማጨለን ማለት ነው። ፕራንክ እንደዚህ ነው የሚደረገው ውዶቼ። ፕራንክ እንደዚህ ነው። ፕራንክ አድራጊዎች ፕራንክ እናደርጋለን እያላችሁ እዛ ጋር የምትንፈራፈሩ ማለት ነው። ፕራንክ አደራረግ ተንግስቷ ተማሩ። ትችያለሽ የፕራንኳ ንግስት፣ እውነትም የፕራንኳ ንግስት። እግዚአብሔር ግን ማለት ነው እንደዚህ ተደራራቢ ፕራንክ ባልሽ ላይ አታድርጊ። ጥሩ አይደለም። ልቡ ይጎዳል። ልቡ እኮ ልብሽ ነው ውዴ፣ ልቡ ልብሽ ነው። ያንቺም ልብ የሱ ልብ ነው። ስለዚህ የሱን ልብ ጎዳሽ ማለት ያንቺ ልብ ተጎዳ ነው። እንዴት እንደዚህ ይደረጋል? በተከታታይ ቀን ቅማምዬ ታይ እንጂ ታይ እንዴ! ይሄ ደግሞ ፕራንክ ነው ቢባል ያሳምናል እንዴ? አያሳምነው። ለሱ የወደደና ያፈቀ ምንድነው የሚባለው? ያበደና የወደደ አንድ ነው ይባላል። ስለዚህ ይሄ ፕራንክ ነው ብትዩ ያምንልሻል እንዴ? ባልሽ ብሩኬ ሸበላሽ ያምንልሻል እንዴ? አያምንልሽም። የምን ፕራንክ ነው ምናምን ነገር ብሎ አስቡት እንግዲህ። ቤቱ በአንድ እግር ቆመ ትላላችሁ፣ ግን ቤት ውስጥ አይደሉም። ሊዝናኑ መዝናኛ ቦታ ሄደዋል ምናምን። ይሄ ሆቴል ነው፣ ሆቴል ውስጥ ነው ይሄ የተደረገው ማለት ነው። እና ግን ማለት ነው ቅማምዬ ይመችሽ፣ የምር ትችያለሽ፣ መጨረሻ ትችያለሽ። እንግዲህ ምንድነው የተደረገው? ተመካክሮበት ነው ፍፄና እሷ ተመካክሮበት ያደረጉት ነገር ነው። እንግዲህ አብረን ያደርን ምናምን ነገር አስመስለክ ደግሞ ልብሱን መሬት ላይ ጣል ሱሪ ምናምን ነገር ምንም እኮ አላደረጉም። በቃ ብሩኬን ለማጨለል ያክል ማለት ነው። እንግዲህ እንቅልፍ እንደወሰደው ሰው እዚች ጋር ተኛ፣ እኔ እዚች ጋር እንጎራደዳለሁ። እሱ ሲመጣ በሩን ከፍትለታለሁ። ያለውን ሪያክሽን የምናይ ይሆናል፣ ሲጨልል የምናይ ይሆናል ምናምን ነገር። ትናንትና ፕራንክ ስላደረግኩት አኩርፏል። የበለጠ ደግሞ ኩርፊውን ማየት ፈልጋለሁ ምናምን ብላ አስባበት ነው። ከዚህ በላይ ማጨለል ምን ይባላል? አሁን ትናንትና ድንጋጤው ነው የትናንትናው ድንጋጤ ሳይለቀው ተጨማሪ ድንጋጤ ነው የተደረገበት ማለት ነው። ተጨማሪ ድንጋጤ ነው የተደረገበት። እኔ እንግዲህ በእናንተ መሀል መግባት አልፈልግም፣ ግን ቅማምዬ ማለት ነው እኔ ተንኮልሽ በጣም እያዝናናኝ ነው ያለው የምታደርጊው ነገር ማለት ነው። በጣም ዘና ፈታ እያደረገኝ ነው እያስተማረኝም ነው። እንዴ አሁን እኔ ከምኑ እኔ አይመጣልኝም እንደዛ አይነቱ ሀሳብ። በጣም ደግሞ የገረመኝ የቁምጠው ነገር ነው፣ ከሰውነቷ ጋር ተመሳሳይ የሆነ ማለት ነው። እዚህ ጋር ደግሞ የለበሰቻት እንትኗ
አስቡት እዚህ ጋር ትንሽ ይሄ በእንትን ነው የምትለብሱት ግን በቃ ይሆናል ሌለ የለበሰች ልብስ እንደሌለ ምናምን ነገር ይመስላል። እዚህ ጋር ባዶ ስለሆነ ማለት ነው። ወይ ኧረ 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 እግዚኦ ብሏል ሰውየው ማለት ነው። እግዚኦ ብሏል። እሱስ የኑሮ ተወዶበት ነው እንደዛ ያለው። ኧረ ይመችሽ፣ የምር እኔ ይመችሽ፣ እግዚአብሔርን ይመችሽ። እኔ በጣም ነው የተገረምኩትኝ። እንግዲህ ሌላም ነገር ልታስቡ ትችላላችሁ፣ ሌሎቻችሁ ማሰብ ትችላላችሁ፣ የፈለጋችሁትን ማለት ትችላላችሁ። በዛ አጋጣሚ ደግሞ ቅማምዬ በዛ አመት ውስጥ 500,000 መድረስ አለብኝ ብላለች። እንዳፊሽ ያደርግልሽ፣ ደግሞም ትደርሻለሽ። ፑሽ አድርጉ፣ ሰብስክራይብ አድርጓት ማለት ነው። 1 ሚሊዮን ነው እቅዴ ብላለች። ከዛም በላይ 2 ሚሊዮን ትገቢያለሽ። እንኳን 1 ሚሊዮን ምን አላት? 1 ሚሊዮን ትንሿ እኮ ናት ቅማምዬ። አንቺ እኮ የፕራንኳ ንግስት እኮ ናት። ሰውን እንደዚህ ንግስት ነች። ሰውን እንደዚህ እያጨለልሽ ለዛውም የልጆችሽን አባት እንደዚህ በዚህ መልኩ ጨጓራውን እየላጥሽ እያጨለልሽ እንኳን 1 ሚሊዮን አይደለም 2 ሚሊዮን አትገቢም እንዴ? እንግዲህ ምንድነው ብሩኬም ወደ 500,000 ነው ወደ 400,000 ነው ወደ 300,000 ለማስጠጋት ነው ያለችው። እንደዚህ አይነት ፕራንክ ተደርጎ ነው 300,000 እንዴት ገባሽ ሊሉኝ ይችላሉ። እና 300,000 እንዴት እንደገባው ማሳየት አለብኝ ነው ያለችው። እንደዛ ምን እንዴት ሰርቼ እንዴት አጨልዬ እንደገባው ላሳያቸው ብዬ ነው አላለችም? እሺ አሳይሽን እኮ የምር አሳይሽን፣ ቀላል አሳይሽን እንዴ። ለማንኛውም አሁንም ብሩኬ 350,000 እንዲገባ ሼር አድርጉ። ልክ የቅማሟን ሼር እንደምታረጉት የብሩኬንም ሼር አድርጉ። ምን አንድ አካል እኮ ናቸው እነሱ። ልጅ መውለድ ነው የቀራቸው። አንድ ሰው አንድ ቤት መኖር ከጀመረ አንድ አካል መቁጠር አለባችሁ። እና ሌላውን ተንኮል እስከዛሬም ተንኮል የምታስቡ ሰዎች ካላቸው ወደ ኋላ ጣሉት ባካችሁ። ፍቅር ያሸንፋል። ፍቅር ሁሉን ያሸንፋል። እና ፑሽ አድርጉ፣ ሰብስክራይብ አድርጉት ምናምን ነገር 350,000 ይግባ። ምቀኝነታችሁን ወደዛ አስወግዱት። የትም አያደርስም ምቀኝነት። 1000 ዓመት አይኖርም በዚህ ምድር ላይ ማለት ነው። መልካም ነገር ነገ መልካም ለነገ ቤታችን ማዘጋጀት ነው። የነገን ቤታችንን ማዘጋጀት ነው። ዛሬ በምድር መልካም ያደረግነው ነገ መልካም ሆኖ ይጠብቀናል ማለት ነው። በላይኛው ቤታችን ይሄንን ነው እኔ ማለት የምፈልገው። ቅማምዬ እንኳን ደስ አለሽ በድጋሚ። እኔ በጣም ደስ ብሎኛል። ልቤ ተንጠልጥሎ ነው ያደረው ምናምን ነገር ብላለች ቅማምዬ ማለት ነው። አዎ ትንሽ ሲቀር ልቤን ጠለጠላል። መቼ ነው የሚገባልኝ እንደዚህ መቼ ነው ዝም ደርሰው ምናምን የሆነ ትጓጓላችሁ ውዶቼ። እኔ ራሴ ትናንትና ኦልሬዲ እንደምትገባ እኔ ገምቼ ነበረ። ምክንያቱም በሷ ቤት ስለመጡ ማለት ነው። ያው ሁሉም በጊዜው ነው የሚሆነው እና ጠዋት ላይ ነው የገባችው እና ቀድመሽ ያየሽዋ ልጅ ግን 300,000 ስገባ በጣም እድለኛ ነሽ። በጣም ጠብቀሹ ነበረ። ተመስግነሻል ማለት ነው። ቅማሙ አመስግናለች። ዋው ይገባታል። ለማንኛውም ነገር ግን ቅማምዬ ማለት ነው እንደው ታይ አታጨልሊ፣ አማቻችንን አታጨልሊብን። እንደዚህ ጥሩ አይደለም። እንደዚህ ማጨለል ማለት ፈልጋለሁኝ። ግን እኔ ዘና ነው ያልኩትኝ የምር ለመናገር ያክል ማለት ዘና ያደረገኝ የሷ ሁኔታዋ እኮ ነው። የምታደርገው ነገር የምታደርጋቸው ነገሮች ዘና ያደርጉኛል እንጂ ይሄ ብሩኬ ስለተናደደ ምናምን አይደለም። ኖ ሰው ሲናደድ ደስ ሊለን አይገባም። ያው ያናደደችው ሀይሚ ነች፣ ምንም ማድረግ አይቻልም ብለን ነው እንጂ ሌላ ሰው ቢሆን ሌላ ነገር እንላለን። እንግዲህ የራሱ ባልተቤቱ ናት ያናደደችው። በባልና በሚስት መሀል ደግሞ አይገባም። ጥሩ አይደለም፣ ጥሩ አይደለም። ባልና ሚስት እኮ መልሶ ይገናኛል። አይገባም ብላለች እሷ ራሷ ቅማምዬ ማለት ነው። እና እንገባም እኛ በእነሱ መሀል። ለማንኛውም ግን ፍጹም ማለት ነው ቻለው፣ እንግዲህ ቻለው የሚደርስብህን ነገር። የሰው ባልተቤት ነው የነካው፣ የማይነካ ሰው ነው የነካው። እንግዲህ ድብድቡን ቻለው። እኛ እናግዛ አንልም አለ የለም እኛ እናግዝም። ወደሽ ተተፋሽ ብረግጡሽ አይክፋሽ ብሏል። ቻለው እንግዲህ ብሩኬ ግን ሲናደድ የሚወረውረው ነው የሚያነሳው ነው የሚጥለው ጭራሽ አያውቅም።